የተጠቀሰው የሴቶች መብት ተሟጋች ድርጅት ወይንም ደግሞ የሆነው አስታውቋል። እንደ ማህበሩ ገለጻ ከሆነ ሁለቱ ግለሰቦች በፈጸሙት ዘግናኝ የግድያ ወንጀል ጥፋተኛ ሆነው ተገኝተው የጽኑ እስራት ውሳኔ ከተላለፈባቸው ገና 1 ወር ያህል እንኳን ሳይሞላቸው ነው ከእስር በነጻ የወጡት። እድሜዋ 32 የነበረችው ይህቺ ዘውዱ ሀፍቱ የተባለች ግለሰብ ነሐሴ 13 ቀን 2015 ዓ.ም አመሻሽ ላይ በታቀደ ጥቃት በህዝብ ፊት በደረሰባት ከፍተኛ ድብደባና በመኪና በመጨፍለቋ ህይወቷ ወዲያውኑ ሊያልፍ ችሏል። ታዲያ ጉዳዩ በፍርድ ቤት ሲታይ በቆየባቸው 2 ዓመታት ውስጥ በዳኞች ላይ ይደርስ የነበረው ዛቻና በችሎት ውስጥ የተፈጠሩ ረብሻዎች ሂደቱን ሲያስተጓጉሉ መቆየታቸውንም ይህ ማህበር ገልጿል። ፍርድ ቤቱ ጥፋተኝነታቸውን በማረጋገጥ ያለምንም ይቅርታ ወይንም ደግሞ ያለምንም ይግባኝ የእድሜ ልክ እስራት ውሳኔ አሳልፎባቸው ነበር። ከስር ተፈተዋል የተባሉት ተከሳሾች ታዲያም ያሬድ ገብረስላሴና አንግሶም አለማርያም ሲሆኑ ያሬድ በወቅቱ የትግራይ ፖሊስ ኮሚሽነር የነበሩትና በአሁኑ ወቅት የ22ኛ ሰራዊት አዛዥ ሆነው የሚያገለግሉት የኮሚሽነር ገብረስላሴ በላይ ልጅ እንደሆነም ተገልጿል። የሴቶች መብት ተሟጋች ድርጅቶችና ቤተሰቦች እንደሚያስረዱት ከሆነ በምርመራውና በፍትህ ሂደቱ ወቅት የባለስልጣናት ተጽዕኖና ጣልቃ ገብነት እንደነበረውም አያይዘው መጠቆማቸውን ማህበሩ ገልጿል። ግለሰቦቹ ከእስር መፈታት ሰላም እንዴት ናችሁ? የጅማ ሚዲያ ቤተሰቦች ሰላማችሁ ይብዛ። እዚህ ጋር እንግዲህ እንደምታዩት ማለት ነው እቺ እህታችን እንግዲህ በመቀሌ የዛሬ 2 ዓመት ማለት ነው በአሰቃቂ ሁኔታ እንደሰማችሁት ህይወቷ ተነጥቆ ነበረ። ተቀጥቅጣ እንዲሁም በመኪና ተጨፍላልቃ ነበረ ህይወቷ ያለፈው። ግን አንዱ ልጅ የባለስልጣን ልጅ ስለሆነ ብቻ በነጻ ተለቀዋሉ። በጣም ነው የሚያሳዝነው። የተለቀቁበት ምክንያቱም ደግሞ ሰነድ ጠፍቷል። ሰነዱ ጠፍቷል። ምክንያቱም ምን ነበረ ሰነዱ? የልጅቷ ሴም ካርድ ስልኳ ሲፈተሽ ጊዜ የእሷ ስልክና ሴም ካርዷ ያሬድ የሚባለው ወንጀለኛ የእሱ እጅ ላይ ነበር የተገኘው ማለት ነው። ከዛም ያሬድ ይሄንን ከተያዘበት በኋላ ለፖሊስ እጅ ገብቶ ነበረ። ያ የእሷ ሴም ካርድ እዚኛው ልጅ ጋር ተገኘ። ከዛም ውስጥ ያሉትን ሁሉ ነገር ተፈትሾ ተገኘ። ያ ሰነድ እንደ ወንጀለኛ ተብለው ሙሉ በሙሉ ወንጀለኛ ተብለው 2 ዓመት እስር ላይ እያሉ አሁን ላይ ደግሞ ሰነዱ ስለጠፋ ምንም አይነት እነሱን ወንጀለኛ የሚያስብልበት ነገር የለም በማለት በነጻ ተለቀዋሉ። ቤተሰቦቿ እንግዲህ ሁሉም እባካችሁ ፍትህ በሉልን እያሉ እያለቀሱ ይገኛሉ ማለት ነው። አቤት የኛ ሀገር፣ አቤት የኢትዮጵያ እውነት የኢትዮጵያ ፍርድ በጣም ነው የሚያሳዝነው። እች ልጅ እንግዲህ በመቀሌ ከተማ ነው ለጓደኛዋ ወይም ለፍቅረኛዋ ልደት ልታከብርለት እየሄደች በነበረበት ሰዓት ላይ በመኪና አስቆሟት። ቆመች። ከዛ በኋላ ወስደው ቀጠቀጧት። ከዛም ህይወቷንም አጠፉ። እጇ ላይ የነበረውንም ስልክ ወሰዱ። እነሱም በቁጥጥር ስር ዋሉ። ከተያዙ በኋላ እንዲሁም የእሷ ስልክና ሴም ካርድ እሱ ልጁ ጋር ተገኘ ማለት ነው። ያ ልጅ ደግሞ ከፍተኛ የባለስልጣን ልጅ ስለሆነ በሱ ምክንያት ነፃ ናቸው ተባለ። እስኪ ያንንስ ሲጀመር ሰነዱን ማን ነው የሚወስደው? እንዲሁም ደግሞ የመጀመሪያውኑ የባለስልጣን እጅ እንዳለበት ነው። እነዚህ 2 ወጣቶች ናቸው የምታዩዋቸው ማለት ነው። ከነዚህ ውስጥ አንዱ እንግዲህ የባለስልጣን ልጅ ስለሆነ ንሟችም እዚህ ናት ማለት ነው። እና በዚህ ምክንያት እነሱ ነፃ ወጥተዋል ማለት ነው። ቤተሰብ ፍትህ እያለ ነው። የለም ፍትህ የለም ኢትዮጵያ ላይ ሲጀመር ፍትህ የለም። ማን ፍትህ አገኘ? ማን አገኘ? እስኪ ይሄስ የባለስልጣን ልጅ ሆኖ ነው? ባይሆንስ ማን አገኘ? ኢትዮጵያ ላይ ፍትህ ስለሌለ ነው ከእለት እለት ከቀን ቀን በየቦታው በኢትዮጵያ በየአቅጣጫው በየሀገሯ ማለት ነው የሴቶች እህቶቻችን ህይወት በከንቱ እያለፈ ያለው በፍቅረኛ በጓደኛ በቃ በእንደዚህ እየተባለ ወዘተ እየተባለ ጥቃት ህይወት ማለፍ የተለመደ ሆኗል። ስለዚህ እኛ ፍትህ እንላለን እንጂ ፍትህ ሲጀመር የለም። አሁንም ፍትህ ለልጃችን እያሉ ይገኛሉ። ቤተሰብ እያለቀሰ ነው። ድጋሚ ገለውናል፣ ዳግም ሀዘን ተቀምጠናል። እስካሁን ድረስ ግን መንግስት ሀቃችንን ያወጣል፣ የልጃችንን ደም ያወጣል ብለን ተስፋ አድርገን ነበረ። ከ2 ዓመት እስር በኋላ እነሱ በነፃ ናቸው ተብሎ በነፃ ስለተለቀቁ ዛሬ ነው ልጃችን የሞተችው፣ ዛሬ ነው ልጃችንን ያጣነው፣ ድጋሚ ተገለናል በማለት እያነቡ ፍትህ የኢትዮጵያ ሕዝብ እያሉ ወላጆቿ ድምፅ አስቀምጠዋል ማለት ነው። እንዲሁም በጽሁፍም ጉርሻ ፔጅ ላይም ለቀዋል። አስተላልፉልን፣ የኢትዮጵያ ሕዝብ ይፍረደን። ልጃችንን በከንቱ አተን ነፃ ናችሁ ተባለ። ነፃ ሆነው የወጡበት ሰነድ ጠፋ። ማንም ይወስደው ሰነዱን? እንዴት ነው ሰነዱ ከቢሮ ውስጥ የሚጠፋ? አንድ ትልቅ ተቋም
ትልቅ የፍርድ ቤት አካል ውስጥ እንዴት ነው የሰው ሰነድ ጠፋ የሚባለው? እንዴት ይጠፋል? ሲጀመር አይጠፋም። በጣም ነው የሚያሳዝን። ለማንኛውም እህቶች አትቀደሙ። በቃ ምንም ተስፋ ስለሌለ ሀገራችን ላይ ፍትህ እናገኛለን፣ መንግስት አለን፣ ፍትህ አለን፣ እንጠበቃለን ብላችሁ ራሳችሁን አሳልፋችሁ አትስጡ። ምክንያቱም ምንም አታገኙም። በቃ አንዴ ካመለጣችሁ አመለጣችሁ ነው እንጂ ፍትህ አለ የሚባለው ነገር አይሰራም። ይሄን ስታስቡ ነው አንዳንዴ ሰዎች ወደው አይደለም ወደ በቀል የሚሄዱት ማለት ነው። ህግ ስለሌለ፣ ፍትህ ስለሌለ፣ ትክክለኛ ዳኛ ስለሌለ። በቀደም አብይ አህመድ እኮ ተናግሯል። ትክክለኛው አለ ሌቦች ያሉት አንደኛ ፍርድ ቤት ነው ብለዋል፣ ሁለተኛ ፖሊስ ነው ብለዋል። እነሱ ናቸው አለ። ሶስተኛ ደግሞ አቃቢ ህግ ነው አለ። አቃቢ ህግ በስነ ስርዓት አይከራከርም አለ። ጠበቃዎች ጋር እንደዚህ አይነት ሰዎች ጋር በትክክል የማትከራከሩ በትክክል ለዚች ልጅ ነፃ ተብለው የሚለቀቅ ነው። ቀጥቅጠዋት ስልኳን ወስደው የእሷ ስልክ የእሷ ሴም ካርድ ከነሱ እጅ ላይ ተገኝቶ በአደባባይ በህዝብ ፊት ነው ይሄ ነገር የተደረገው ተብሏል። ህዝብ እያየ ከቀኑ ላይ ነው፣ በቀን በማታ አይደለም። በቀን በህዝብ ፊት በመኪና ተጨፈላልቃ ተቀጥቅጣ በሁለት ጎረምሳ ህይወቷ ያለፈች አንዲት ምስኪን ሴት ከ2 ዓመት እስር በኋላ ነፃ ናችሁ ተብሎ እኔ የምለው ህሊና የላችሁም እንዴ? በቤታችሁ ይገባል እኮ። እናንተ ልጃችሁን ነፃ ነው ብላችሁ በገንዘባችሁ ልጆቻችሁን አስለቀቃችሁ። ነገ ደግሞ የእናንተን ሴት ልጅ አንድ አውሬ አንድ ሰው በላ እንደነዚህ አይነት እንደናንተ ልጅ አይነት ሴት ልጃችሁን ሊበላ ይችላል። ታገኙታላችሁ። የዛኔ ህመሙ ይገባችኋል፣ ያማችኋል ማለት ነው። ሁላችንም ፍትህ እንበለዝች እህታችን፣ እያንዳንዳችን ድምፅ እናሰማ እንዴ። የሴቶች ፍትህ መቼ ነው የሚመለስልን? መቼ ነው ሴቶች እህቶቻችን ከእንደዚህ አይነት ነገር ነፃ የሚወጡት? መቼ ነው ማልቀስ እናት የምታበቃው ኢትዮጵያ ላይ? ኧረ በጣም ያሳዝናል። በየክልሉ በየቦታው ሌባ ተሰግስጎ ቆሻሻ ተሰግስጎ እንዴት ታዲያ ወንጀለኛ እንዴት ይጠፋል? ሌባ እንዴት ይጥፋ? ኢትዮጵያ ውስጥ ብር ያለው በብሩ እየኖረ እንዴ። በቃ ይሄ ከሆነ እኮ ታዲያ ህጉ ምን ያደርግልናል? ህግ አልባ ብንሆን እኮ ይሻለናል። በቃ ህግ አልባ ከሆናችሁ ወደ ማንም አትጮሁም እኮ። እኛ እኮ ፍትህ እኮ የለንም ኢትዮጵያ ውስጥ እኮ ህግ አልባም ስለሆን እኮ ነው። በራሳችን በሆነ ነገራችን ስለምንተዳደር እኮ ነው። አልፎ ተርፎ ፍርድ ቤት ዳኛዋን አይደለ እንዴ በሽጉጥ ብሎ ዳኛውን እና ሚስቱን ህይወት ያጠፋ ሰውዬ እኮ እስካሁን ድረስ ተይዞ እስር ቤት ነው እንጂ ያለ ምንም አይነት ፍትህ አልተሰጠውም። የ4 ልጆች እናት እንዲሁም 5ኛ በሆዷ ነፍሰ ጡር የሆነች ዳኛ ማለት ነው ኢትዮጵያ ውስጥ በአዲስ አበባ ውስጥ ማለት ነው። ሽጉጥ ይዞ ገብቶ ህይወቷን ነጥቋት። ሰውየው አልተያዘም፣ ማነው ተይዟል። ምንም ፍርድ አልተሰጠም እስካሁን ድረስ። አስባችሁታል? ዳኛዋን ድረስ ንቀት። በአሁኑ ሰዓት እኛ መንግስት ጋር ሳይሆን ያለን ነገር የት ነው? ፍርድ ቤት የሚቀመጡ ጠበቃዎች፣ ዳኛዎች፣ ፖሊሶች ትክክለኛ ስራ እየሰራችሁ አይደለም። ይሄንን ደግሞ ማስረጃ ይሄው ብዙ ማስረጃዎች አሉን፣ በየክልሉ እያየን ነው። ለምሳሌ ፖሊስ ጠባቂዎች አላችሁ አይደለ? እቺ ዳኛ አትሞትም ነበረ። እናንተ በስነ ስርዓት ፈትሻችሁ ይሄን ሰውዬ ተከሳሽ ነው አይደል? ሰውዬው ተከሳሹ ሲቀርብ እጁን ወደ ኋላ አድርጎ ተፈትሾ ነው። እናንተ ምን እየጠበቃችሁ ነው? እስከ መሳሪያው አስገብታችሁ ዳኛዋን ህይወት አሳጣችሁ። እንዲሁም ከሳሽ ባለቤቱን 2 ሰው በአንድ ጊዜ ተኩሶ በሽጉጥ ሲገል እናንተ የት ነበራችሁ? ይሄ ምንድን በጉቦ ሳትፈትሹ ገንዘብ ስላለው ሰውየው ገንዘቡን ተቀብላችሁ። ግን የሚያሳዝነው ነገር በመጨረሻ ይሄኛው ሰውዬ ራሱን በራሱ ነው ህይወቱን የነጠቀ። አለቀ። ፍርድ ቤት ነበረ፣ እስር ቤት ነበረ። ከእስር ቤት ከወጣ በኋላ ወጥቶ ሳይሆን እዛው እያለ እዛስ መሳሪያ እንዴት ይዞ ገባ? ይሄም እኮ ጥያቄ ሆኗል። ራሱን አጠፋ ነው የተባለ አይደለ? ያንትን ውሳ እሺ መሳሪያ እንዴት ይዞ ገባ እዛስ? ኧረ በጣም በቃ ብዙ ዝብርቅርቅ ያለ ነው የኢትዮጵያ ህግ ብቻ። ለማንኛውም እግዚአብሔር አምላክ ልቦና ይስጣችሁ የኢትዮጵያ ዳኞች፣ የእውነት እንድትፈርዱ መድኃኒዓለም ልብ ይስጣችሁ። አሁንም ፍትህ ለእህታችን እንበል። ምክንያቱም የለም ፍትህ ከቀነኒ ጀምሩ፣ ከትዝታ ጀምሩ። የትዝታ የቀነኒ ምን የኬሌ ይባላል።
ስንት እህቶቻችንን ሚዲያ ላይ ፍትህ ብለን 1001 ጊዜ ቪዲዮ ሰርተን አለቀስን። ፍትህ አላገኘንም። ፍትህ የለም። እንዳትቀደሙ፣ ራሳችሁን ጠብቁ። ሴቶች እህቶቼ ራሳችሁን ጠብቁ። እመቤቴን እንዳትቀደሙ። ህግ የለም፣ ፍርድ የለም። በቃ አምልጡ፣ ህይወታችሁን አስመልጡ፣ ከምንም ውስጥ ውጡ። እንዳትቀደሙ፣ ቀድማችሁ አምልጡ። በቃ ያሳዝናል።